ጭራቅ ነው። አንተ ከፈራኸው ከዚህ ነገር ላይ መሸሽ ትችላለህ። እሺ ቆይ እዚህ ሁሉ ጣጣ ውስጥ ከምንገባ ለምን እኔ በመጣሁት ሀሳብ አትስማሙ? ከዛም በኋላ ማማዬም ቶሎ ቀዶ ሕክምናውን ታድርግ። ቤዛና ሱራፌል ታርቀዋል። ትዳራቸውንም እንደ አዲስ ብለው መኖር ጀምረዋል። በቲጂ ምክንያትና በዶክተሩ ምክንያት እንግዲህ ቤዛ ምን የመሰለ ትዳሯን ልታጠው የነበረውን ዛሬ ግን ባልታሰበ ሁኔታ ትዳሯን አድናለች። ዶክተር ሮቤል እንግዲህ ሱራፌልን ከህይወቷ ለማስወገድ የተለያዩ ሙከራዎችን እያደረገም ነበረ። በተለያየ ሰው እንግዲህ ባሏን እንዲወጉትና እንዲገሉት የተለያዩ ሰዎችን እየቀጠረ በገንዘብ ሂዱ፣ ይሄንን ነገር ተግብሩ፣ እኔ የምትፈልጉትን ገንዘብ ያክል እከፍላችኋለሁ በማለት ሲያሳድዳትም ቆይቷል። አሁን ሱራፌል ቤዛ ከባሏ ጋር እንደታረቀ ሲሰማ ደግሞ ምን አይነት ችግር ሊፈጥር ይችላል? ቅንጭርትና ዶክተሩ መኪና ውስጥ ተገናኝተው ሳለ እንግዲህ ገንዘብ ክፈለኝ ያለዛ ጉዳዩን እንግዲህ ለቤዛ እነግራታለሁ እያለ ሲያናገረውም ነበረ። ዶክተር ግን ምንም አይነት ፈቃደኛ አልነበረም። ከዚህ ላይ እንደምታዩት እንግዲህ ይህንን ቪዲዮ ሉሲና ቅንጭርት እንዲሁም ደግሞ ሳሚ በዚህ ቅንጭርት በቀደው ሪከርድ አስፈራርተን ለምንድን ነው የማንቀበለው ገንዘቡን ሱራፌልን ከምንገለው ይልቅ ራሱ ዶክተሩ እኮ ሊሰጠን ይችላል በማለት ቅንጭርት የቀደውን የቅጅ ንግግር ለማሰማት እያሰቡ ነው። ሉሲ ከዚህ ውስጥማ መውጣት አለባችሁ፣ ሲጀመር እኮ ሳሚ የመጀመሪያው ስርቆታችንና ልንዘርፈው የነበረው የዶክተሩን ቤት ነው፣ ግን አሁን መዝረፍ አያስፈልግም። በመጀመሪያ በዚህ ሪከርድ አስፈራርተን ገንዘቡን ከተቀበልን በኋላ ቀጣይ ስራችን ደግሞ ከቤቱ ገብቶ መዝረፍ ሊሆን ይችላል በማለት እንግዲህ ከሉሲና ከቅንጭርት ጋር ይመካከራሉ። ቅንጭርት እንግዲህ ሁሉን ነገር ለሉሲ ነግሯታል። እንዴት አድርጎ ከዚህ በፊት እንዳስወገውና ገንዘብ እንዴት እንዳገኘ እንዲሁም ደግሞ የሳሚ የትማ እንደዚህ ስርስር ብላ ተቀምጣ እሱ በሰላም ህይወት መኖር የለበትም እያለ እየዛተም ነበረ። ሉሲ አንተ ሰውዬ ዛሬ ምንድን ነው ከዚህ አረቄ ውስጥ የጨመሩበት? ወይስ እኔንም አብረህ ልታሰክረኝ ነው የላኩህ? አርፈ ተቀመጥ፣ እንደዚህ ሊሆን አይችልም እያለች በጣም እየመከረችውም ነበረ። ሳሚ እንግዲህ ለብዙ ጊዜ ከበር ጋር ነበርና ብዙም አልሰማቸውም። የተነጋገሩት በጣም ብዙ ነገር አለ። ቅንጭርት አንዳንዴ ሲሰክር ሁሉንም ነገር ይናገራል፣ ግን ደግሞ አንዳንዴ አውቆ ሞኝ ቢሆንም ብልጥ ነው። ምክንያቱም ከዛ መኪና ውስጥ እንግዲህ ሽጉጥ ተደቅኖበት እንኳን ምንም ያልፈራውን ሪከርድ ሊቀዳ ችሏል። በዚህ የተነሳ እንግዲህ ዶክተሩ ቆይ ምን አይነት ሰው ነው ግን አንዴ ጭራቅ፣ አንዴ ሰው፣ አንዴ አፈር የሚያደርገው ምን ቢሆን ነው በማለት እንግዲህ ምንም ሳያስነቃ እየቀደው እንደሆነ ሳያሳውቅ ለዶክተሩ ድምፁን በመቅረጹ በጣም ትልቅ ነገር ነው። ሳሚም እንግዲህ ከመጣ በኋላ ያንን ሪከርድ ከሰማ በኋላ የማንም ነፍስ መሞት የለበትም መጥፋትም የለበትም፣ ሀሳቡ ከኔ ጋለ እርግጠኛ ነኝ ዶክተር ይሄንን ቅጅ ካሰማናት ለቤዛ ቤዛን ማጣት አይፈልግም። እሱ ደግሞ ከዚህ ጉዳይ እንድትሰማ አይፈልግም። ስለዚህ ጉዳዩን ለኔ ተውትና ማንም ምንም እንዳይል በማለት እንግዲህ ጉዳዩን ይቋጨዋል። ሉሲ ሁለታችሁም እንደዚህ ልታደርጉ አይገባም፣ እኔና ቤዛ ተነጋግረናል ጉዳዩን እንዴት አድርገን ማሳከም እንዳለብን እህታችንና በዛ ላይ ደግሞ የሱራፌል ኃላፊነት ስላለበት ገንዘቡን ሊሰጠን ግድ ይለዋል በማለት እንግዲህ ስታናገራቸውም ነበር። ቤዛ እንግዲህ ከባሏ ጋር ታርቃለች። እንግዲህ በቃ ሁሉንም ነገር ይብቀኝ፣ አልፈልግም፣ ያንቺ ሰላም እንግዲህ ከኔ ጋር የመለያየት ከሆነ ይቅርታ ማታደርግልኝ ከሆነ እወጣልሻለሁ ከዚህ ቤት፣ ሻንጣዬን ይዤ እንደመጣሁ ሻንጣዬን ይዤ እወጣለሁ በማለት እንግዲህ ሱራፌል ከቤዛ ጋር እንግዲህ ሲነጋገሩም ነበር። እሺ እንግዲያውስ በስሜ ያድርግልኝ ቤቱን፣ በስሜ ካደረግልኝማ ቤቱን እኔ ከዚህ ምን ያስቀምጠኛል? አሁኑኑ ሂደን ራሱ ወደ ፍርድ ቤትና ሁሉን ነገር ማዞር እንችላለን ብለው መንገዳቸውን ጀምረው ነበር። ባልታሰበ ሁኔታ እንግዲህ መኪና መንገድ ከደረሱ በኋላ እንዲሁም በየመንገዱ ቤዛ ለምንድን ነው ግን ልቤ እንደዚህ ወደኋላ የሚለኝ? እንዴት በቃ የእውነት ልፋታ ነው እያለች ስታስብ ነበረ። እንግዲህ መታወቂያን ረስቼዋለሁ ብላ ወደ ቤት ትመለሳለች። ቆይ አሁን ደግሞ ልታዘገይ ነው ወይስ ወደ ኋላ ትመልሽ ነው? ምንድን ነው አላማሽ? ይላታል። ይኸው እድሜ ላንተ፣ ወደ ቤት ልመለስ ነው፣ በቃ መልሰኝና መታወቂያን ይዤ ልምጣ ትላለች። ቤት ከደረሱ በኋላ እንግዲህ የልባቸውን መናገር ይጀምራሉ።
ቆይ እኔ ግን ልጠይቅሽ እስኪ የእውነት ሳሚን አፍቅረሹ ነበረ ይላታል። በእርግጥ እኔ ስከታተልሽ ነበረ፣ በዛ ሰዓት እልህ እንጂ ፍቅር ያዘሽ አይመስልም። እስኪ ይህን ብቻ መልሽልኝ በማለት ጠይቃት። ቤዛም በሰዓቱ በእርግጥ ያፈቀርኩት መስሎኝ ነበር፣ ግን ደግሞ በቃ ማፍቀር የሚቻለው አንድ ጊዜ ብቻ ነው ብላ መለሰችለት። አየሽ አይደል እኔም ከቲጂ እንደዛ ነው የተሰማኝ። ከአንቺ ስረግ ግን ፍቅር እየተመለሰ መጣ እና ይቅርበኝና እንደ ድል ብቻ ስጭኝ፣ ከዚህ በኋላ ምንም አልጎዳሽም በማለት እንግዲህ ታርቀዋል። በጣም ደስ ይላል። እንግዲህ ሉሲም ሀሳባቸውን ለመናገር የቅንጭርትንና እንዲሁም ደግሞ የሳሚን ማን እንዳስወገውና ጠላቷ ማን እንደሆነ ለመናገር ወደ ቤዛ ቤት መታ ነበር። ሉሲ እንግዲህ ወደ በር ስትገባ በራቸው ምንም አልተዘጋም ነበርና ሱራፌልና ቤዛ ያደረጉት ነገር ስላለ ክፍት አድርጋ ስትገባ ቤቱ እንዳለ ልብሱ በየቦታው ብትንትን ብሎ ነበረ። እንግዲህ ቤዛ ማን መጣ ብላ ከመኝታ ክላሷ ወጥት ስትል ፊት ለፊቷ ሉሲ ናት ያለችው። ከጀርባዋ ደግሞ ተከታትሏት ይወጣል ባለቤቷ። ሉሲ ባየችው ነገር በጣም ግራ ተጋብታ ምንም አይነት ምላሽ አልሰጠችም። አፏን ይዛና ድርቃም ነበር የቀረች። ሉሲ አሁን ለሳሚ ትነግረዋለች ቤዛና ሱራፌል እንደታረቁ ወይስ ደግሞ ምን አይነት ውሳኔ ተወስን ይሆናል? ሉሲ ምን ልታረግ መጣች ወደ ቤዛ ቤት? ገንዘቡን ስጡኝ ለማለት ነው ወይስ ምንድን ነው? ሰላም ጤና ይስጥልኝ ቻናል ቤተሰቦች፣ ለዚህ ቻናል አዲስ ከሆኑ ሰብስክራይብ ያድርጉ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ። በዛው አጋጣሚ መልካም አዲስ ዓመት ይሆንላችሁ። አዲሱ ዓመት የስኬት፣ የፍቅር፣ የአንድነት የምንደሰትበት ያድርግልን።